አላህዬ ምን ጉር ነው ያመጣብን? አረ ያ ረቢ ምን ጉር ነው ያመጣብን? እኔ ምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን? ወገን አረ ምን ጉድ ነው የመጣብን ላላህ ብላችሁ? እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን እኔ ይሄ ነገር ባይዘው ሐቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር አራቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ ርህራሄ። በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበር። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን ነው የሰው ልጅ ማክበር ያለበት። ብዙ ኡስታዞች አሉ እኔ ተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅም ተብዬ በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ያላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታውቅ ነው። ሐዲሷን ብታውቅ ኖሮ ነብዩዋ በ56 አመቱ የ6 አመት ህፃን ልጅ እንዳገባ ይሄንን ብታነብ ኖሮ ምን ዋጓግቷችሁ ነው እያለች እንደዚህ አትናገርም ነበር። ሱነን አቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 አመት ያገቡኝ። the narrator ሱሌማን said or 6 years ተራኪው ሱሌማን ምን ይላል? ወይንም በ6 አመቷ he had intercourse with me when I was 9 years old በ9 አመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ገና ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የ12 አመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ላንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪም 65ኛው ሱራ ማለት ነው 4ኛው አያ ላይ እንደዚህ ይላል እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ አደፍ ልታቋረጥ የምትችለው ከ40 ምናምን ዓመት በኋላ ነው። ሶስቷን አግብቶ ለመፍታት 3 ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት ወር አበባ ማየት ያልጀመሩትም የ3 አመትም የ4 አመትም የ5 አመት ህፃን ልጅን አግብቶ ለመፍታት ኢዳ 3 ወር ጠብቁ ይላል። የኛው ቁርአን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሪድ ማየት ያልጀመሩትን መፍታት ስትፈልጉ 3 ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይሄንን ቁርአንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን ታውቃለች፣ የነብዩን ሱና ታውቃለች፣ ህፃን ልጅ በሽምግልናው እንዳገባ ታውቃለች። ነገር ግን ከዚህ በፊትም አንስቼ ይሄንን ሐሳብ ተቃውሜ ረፊ አቁሚ ብለው ተቆጥተው ነው የተውኩት በሚል በሼም ትክክል እንዳልሆነ ያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮሽ ከማይፈቅደው ከእስልምና እንድትወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህፃን ልጅን እንደዚህ ያደርጋል? ልጅ የለውም ወይ ላልሹ ልጅ አለችው። ልጁን ግን ከ15 አመት እስከ 18 19 አመት የሚሆናትን ልጁን ለ40 አመት ሰው አልድርም ህፃን ነች ብሏል። እሱ በ56 አመቱ የ6 አመት ያገባል።
ከ15 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም ያለ እድሜ አልድርም ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው፣ በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው ወይ ልጅ ናት ማለታቸው ስለምንድን ነው ከተባለ ከአቡበከርና ከዑመር እድሜ አንጻር ነው። ሁለት አይነት መልሶች አሉ፣ ሁለት አይነት አንድምታዎች አሉ። የመጀመሪያው ምንድነው? አሊ ሲጠይቃቸው ለምን ነበር የሰጡት ታውቃለህ? አሊ ሲጠይቃቸው ለምንድን ነው የሰጡት ስንል ኢቭን እጅግ በጣም ተቀራራቢ እድሜ፣ እሱ በሀያዎቹ ውስጥ ያለ ሰው ነበረ፣ እሷ ደግሞ በ10ዎቹ ውስጥ ነበረች። ማን? ፋጢማ። ሌሎቹን ስንመለከት ግን ከዚያም ያለፉ ናቸው። ስለዚህ ያንግ ብሎ ያሏት ከማን እድሜ አንጻር ነው? ከሰዎቹ እድሜ አንጻር ነው እንጂ እሷ ስላልደረሰች አይደለም። አይ ቲንክ መምህር ጎሳ መምህር ሰላም ለእናንተ ይሁን። ከላይም ከታችም ያላችሁ እግዚአብሔር ሰላም ይብዛላችሁ። እግዚአብሔር ይመስገን። አይ ቲንክ ቪዲዮ አይቻለሁ የተወሰነ። ጥሩ እሺ። ፎዬ እንደው የተወሰነች አንድ ደቂቃ የሆነ ነገር ልበል ብዬ ስላሰብኩኝ ነውና ወንድሜ ተባረክ፣ እግዚአብሔር ዘመንህን ይባርክ። ብዙ መናገር ባልፈልግም በድካም ላይ ይሆናል። አሁን ተምሽቱ በጣም ዛሬ ቆይታል። ደግሞ ኤርሚም ያው ለሰጠው ነገር ትልቅ ነገር ነውና ሁላችሁም ከላይም ከታችም ያላችሁ የእግዚአብሔር ሰዎች ሰላም ይብዛላችሁ። እፎይ የምር ስብከት አይደለም፣ እዚህ ቤት ውስጥ ትምህርት ነው የሚሰጠው። ትምህርት ህይወትን ይቀይራል እና እፎይ የምር አንተ የኛ ቅርሳችን ነህና ሁላችሁም ከላይም ከታችም ያላችሁ ጥንቃቄ ልናደርግ ይገባል። ለዚህ ልጅ ጥንቃቄ ሲባል ጋይስ መቀለድ የለብንም። እንደ ትንሽ ነገር እንደ ቀልድ ነገር እንዳታዩ አደራ። ቀልድ አይደለም እና እንደ ትንሽ መታየት የለበትም። እየተሰራ ያለው ስራ ለዘመናት የቆየ ማንነትን ነው። የእውነት ዘመንን ይባርክ። ወንድሞችም አሉ፣ ዘመንህን ይባርክ እግዚአብሔር። እኛ በአውደ ምህረት በዛች ጠባብ ግቢ ውስጥ ቁጭ ብለን ከማይክ ውጪ የማንነጋገርበት ዘመን ላይ ነበር ነው። ከማይክ ውጪ ማይክ ትተን ነበረ ስንሰብክ የነበረውና በእውነት ይሄን ስራ የምር እንዲቀጥል ከላይም ከታችም ያላችሁ ሰዎች ልብ ልትሉ የሚገባው ነገር የምር ህንፃ ግንባታ ሲባል ሰው ግንባታ ይቀድማል። ህንፃ ሰው መገንባት አለበት። እየተገነባ ነው ያለው። ሁላችንም በዚች ቤተክርስቲያን እንቀጥል እየተደረገ ነው ያለው። አንድ ሁለተኛ ሌላ እምነት ውስጥ ወይም በዚህ በቁርአን አስተምሮ ውስጥ ያሉት ወደዚህ ቤተክርስቲያን እንዲመጡ እየተደረገ ነው ያለው። ወደ እውነቱ እንዲገባ እየተደረገ ነው ያለውና ወንድሜ በጣም ይቅርታ። ከላይም ከታችም ያላችሁ ታስታውሳላችሁ፣ መናፍቃን እኮ እየሰሩ ያሉት በሸራ ቤት ውስጥ ምን ያደርጋሉ? በሸራ ቤት ውስጥ ብዙ ነገር ይሰራሉ። በሸራ ቤት ውስጥ ማለት ነው። ከዛ በኋላስ ሰው ከገነቡ በመጥፎ አስተሳሰብ ሰው ከገነቡ ከመጡ በኋላ ምን ያደርጓቸዋል? ራሳቸው ሰዎቹ ህንፃ ይገነባሉ። ስለዚህ ልብ በሉ። እኔ በውስጥ አውሩ ፎይን። እሺ አስተካክለዋለሁ። ምጽዋት ስጡ። በቃ ችግር የለም። የምታረጉትን ነገር አድርጉ። ግድ የለም አድርጉ። አይ ችግር የለም ማለት ነው። እሺ በቃ እዚህ ላይ ያለው ነገር ይሄ ነው። ማድረግ ያለባችሁ ይሄንን ነው። ሁላችንም እናድርግ። ግድ የለም። ለአንድ ዓላማ ነው ያለን። አንድ ሰዎች ወደ አንድ መንግስት እንዲመጡ ነው እየተሰራ ያለው ስራ። ስለዚህ እኔ መሐመድ የሰራው ወንጀል በዓለማችን ላይ አንድ ዱርዬ ከሰራው ስራ በጥፍ የሚበልጥ ስራ ነው የሰራው። በሰዎች ላይ ነው የተጫወተው የሰው። ስለዚህ የዚህን መጥፎ አስተሳሰብ ነው እየተገለጠ ያለው በዚህ ቤት ውስጥ እየተገለጠ ያለው ይሄ ነው። በዚህ ቤት ውስጥ የሚገለጠው ነገር ነው። አሁን እፎይ በዘመናችን መጥቶ ይሄን ነገር እየሰማን ያለ ነውና እኔ ይቅርታ አድርጉልኝ። ከላይም ከታችም ያላችሁ ወንድማችንን እንደ ቅርስ እንየው። ማድረግ ያለብን ነገር እናድርግ።
መንከባከብ ካለብን እንንከባከብ ሲባል ማህበር መስራት ካለብን ማህበር እንስራ፣ አንድ ተቋም እንስራ፣ ትልቅ የሆነ ቡድን አጥሩ በቃ ጠንካራ የሆነ ቡድን ለዚህ ልጅ ሊሰራ ይገባል። ስለዚህ በውስጥ ማውራት ያለብን በውስጥ አውርተን ለዚህ ልጅ ትልቅ ነገር መስራት ይጠበቅብናል ነው ማለት የምፈልገው። ለዚህ በዛ ደረጃ ልንሄድ ይገባል ማለት እፈልጋለሁ። በጣም ይቅርታ ፎዬ የኔ ውድ፣ ዛሬ ገብቼ ለበርካታ ጊዜ ስከታተል ነበርና ዛሬ በመግባቴ በሌላ ፕሮፋይል ነው በአካውንት ነው ምገባ የነበረው አንተ ጋር ከታችም ሆኖ ዛሬ አንተ ጋር ገብቼ በእውነት ይሄንን በእንትን በማለቴ ደስ ብሎኛል፣ ደስተኛ ነኝና እግዚአብሔር ዘመንን ይባርክ። የምር እግዚአብሔር ዘመንን ይባርክ። በቃ አገልግሎት ይሄ ነው። ምንኩስና ትልቁ ነገር ራስን አሳልፎ መስጠት ነው። አንተ ከምንም ነገር በላይ ራስን አሳልፈ ሰጥተሃል ለእግዚአብሔር። እኛ ሁላችንም እንጠፋለን። ሰው በመኪና አደጋ እንኳን ሊጠፋ ይችላል። ስለዚህ ራሳችንን አሳልፈን ስንሰጥ ደግሞ እንደዚህ እንዳንተ የተባረከ ዘመን ይኖርብናልና መመረጥ ነው። ተመርጠሃል። የተመረጥክበት ዓላማን ደግሞ መሳት የለብህም ወንድሜ። እኔ ላንተ ልመክር አይደለም የገባሁት፣ ግን ደስ ያለኝን ነገር ልናገር በሚል ነው መናገር የፈለኩት። ወንድሜ ተባረክ፣ እግዚአብሔር ዘመንን ይባርክ ማለት ፈልጋለሁ። አስተምሮን ጨርሰዋል። ባለን አቅም እግዚአብሔር በፈቀደ መጠን እየተነጋገርን መሆን ያለበት ነገር ይሁን ለማለት ፈልጋለሁ። የኔ ውድ በጣም ነው አመሰግነው። ፎዬ ተባረክ፣ ዘመንን ይባረክ። አሜን አሜን። በጣም አመሰግናለሁ። ያው እርሶም እንደገቡበት አይቻለሁ፣ ቪዲዮዎች አይቻለሁ። ያ መምህራኖች ጀምሩት በርከት ሲባል አይነው የኔ በጣም ብዙ ስድብ እንደሚመጣለው ታውቃለኝ። ቪዲዮዎችን ያጠፋሉ፣ ተስፋ የሚያስቆርጡ ቢመስሉ ብዙ ዛቻዎች፣ እጅግ አስጠሊ ስድቦች ይመጣሉ፣ ስሜታዊ የሚያደርጉ ሊከብድ ይችላል። ግን በብዛት መምህራኖች ልገቡበት ይገባል አሁን ላይ ብዬ አስባለሁ። እነሱ የቤት ስራቸውን ውስጥ ያለውን ጨርሰው በፊት በአትሌት መስጊዳቸው ላይ ነበረ ክርስትናን የሚያጥላሉት። አሁን ቲክቶክ ላይ ሳይሆን መሬት ወርደዋል። በጣም በብዛት ማለት ነው። በጣም በፍጥነት ብንሰራ ራሱ የእነሱን ቁጥር ለማምጣት አይ ቲንክ 5 ዓመት ይፈጅብናል። አሁን ብንጀምር ራሱ እስልምና ላይ የሚሰራ ተብሎ ቢኬድ ራሱ 5 ዓመት በትንሹ በጣም በፍጥነት ቢሰራ ምን ደርስ አይመስለኝም። ማንገናኝበት ደረጃ ደርሰናል ማለት ነው። እጅግ በጣም ፕሮፓጋንዳ ላይ አንደኛ ናቸው። ውሸት ላይ አንደኛ ናቸው። ማስፈራራት ላይ አንደኛ ናቸው። በቋንቋ ይደበቃሉ። አስቸጋሪ ፓርቶች አሉት። ይህንን ሁሉ ቻሌንጅ መቋቋም ሊከብድ እንደሚችል አውቃለሁ። አትሊስት በክርስትና ሳይድ ያለውን በበቂ ሁኔታ ክርስትናን መመከት ከተቻለ መመለስ ከተቻለ ከእስልምናው አንጻር ከፕሮቴስታንት አንጻር ሳይሆን ለፕሮቴስታንት የሚሰጠው ምላሽ ለክርስትና ለሙስሊሞቹ ላያዋጣ ይችላል። አንዳንድ አርጉመንቶች መታሸት አለባቸው። ምክንያቱም ከፕሮቴስታንቱ ጋር አንድ መጽሐፍ እያነበብን ሊሆን ይችላል የምንከራከረው። የሚነሱትም ቶፒኮች እስልምናው ጋር ላያዋጡ ይችላሉ። ግን ለእስልምናው የሚያነሱትም ምላሽ መስጠት በራሱ አንድ ነገር ነው። መምህራኖች እንደዛ ብታደርጉ ጥሩ ነው። እንደዛ ለማድረግ ሞክሩ። አትሊስት ይህንን ጀምሩት። ሙስሊሞች እንደዚህ ብለው ይላሉ፣ ይሄ ትክክል አይደለም እያላችሁ ምላሽ መስጠት ሞክሩ። እንደዛ ድፈሩና ግቡበት። አይ ነው ትኩረት አብዛኞቹ አታደርጉበትም። ምክንያቱም አብዛኛው የተሰራው ማይንድ ሴቱ ምንድነው? ከፕሮቴስታንቱ ጋር ባለው ሁኔታ የተሰራው አብዛኛው ማይንድ ሴት እንደዛ ነው። እስልምናው አስጠሊ ፓርቶች ስላሉት ይደብራቸዋል መምህራኖች። ለመምህራኖች ሊቀፍ እንደሚችል እናውቃለን። ግን እስልምናውን ብትተዉት እንኳን አትሊስት የክርስትናውን ከእስልምና አንጻር ምላሽ መሰጠት አለበት እና አሁን ምላሽ የሚሰጥልን የለም። በቃ ከእስልምናው አንጻር ክርስትናውን ምላሽ ተሰጥቶ ገድል ምላሽ ሰጠን፣ ብሉይ ኪዳን ላይ ምላሽ ሰጠን፣ አዲስ ኪዳን ላይ ምላሽ ሰጠን፣ እስልምና ላይ ሐዲስ ላይ ጥያቄ አንስተን፣ ቁርአን ላይ ጥያቄ አንስተን፣ ሐዲስ ላይ ጥያቄ አንስተን፣ ተፍሲር ላይ ሲራ ላይ ብለን መምህራኖች የሉም። እኛ ጋር ምንም መምህር የለም። ሁላችንም ብለን ብቻ ትንሽ አስቸጋሪዎች አሉ። መምህራኖች ብዙም የሉም ማለት ሳይሆን የሉም። እስልምናው ላይ ፎከስ አድርገው የሚሰሩ የሉም። ይሄ በጣም አስቸጋሪ ያደርገዋል። እኛ ጋር የነሱ እዚህ ቲክቶክ ላይ ያሉት መመለስ ካልቻሉ ከላይ መጥተው ምላሽ ሰጥተው ይሄዳሉ። በወር በሁለት ወር እንደዚህ ተሰብስበው መጥተው ትልልቆቹ ኡስታዞች ምላሽ ሰጥተውበት ይሄዳሉ። እኛ ጋር የለም። በጣም አስቸጋሪ ማለት ነው። ገድል ላይ ምላሽ ትሰጣለህ፣ መጽሐፍ ቅዱስ ላይ ምላሽ ትሰጣለህ።
ወይንስ እነሱ ላይ ጥያቄ ታነሳለህ? ማይበቃ የእነሱን ብቻ መጨረስ ራሱ ጊዜ አይበቃ። በዛው መጠን ማስፈራራቱ አለ፣ ስድቡ አለ፣ ጫናው አለ። ቪዲዮ ብሰራ እኔ አሁን ይጠብቁና አንድ ወር ያህል ዝም ይሉኝና ከዛ ቀጣይ ወር ላይ በአንድ ቀን 8 ቪዲዮ 7 ቪዲዮ 10 ቪዲዮ ያጠፉብኛል። ከዛ ተስፋ ያስቆርጣል ቪዲዮ መስራትም ማለት ነው። ቦሪንግ ይሆናል። እንደዚህ ሲሆን አካውንቱን ይመቱታል፣ ወዲያው እንደምንም ብለው እንትን ይሉታል። ሪፖርት የሚያደርግ ብቻ ይተደራጃል። ኤዲቲንግ ላይ በጣም ጎበዝ ናቸው። በደንብ ያቀነባብሩና ማይሆን ኢሜጅ ይቀርጹባቸዋል ሰው ውስጥ እና ያ ሁሉ አስቸጋሪ እንደሆነ እናውቃለን። ግን በብዛት ከተገባባቸው ብዙ መምህራን ከገቡባቸው ያን ሁሉ መመከት ይከብዳቸዋል። ከእስልምና አንጥተን አትሊስት እንትን ማለት አንችልም። ቤተሰቦቻቸው ይሰቃያሉ፣ ያሰቃያቸዋል ልጆቹ። እነሱ ደግሞ ድራማ ሲሰሩ አንደኛ ናቸው። የራሳቸውን ሰው በቀን 5 ሁሉ ሊያሰልሙ ይችላሉ። እኛ አንድ ሰው ወደ ክርስትና እንኳን ሲመጣ የሚያስተምርልን እንኳን እንቸገራለን። የሚያስተምርልን የለም። ከእስልምና አንጻር ከእስልምና የሚመጡ ልጆችም ያስተምርልን የለም። በጣም አድካሚ ፓርቱ ማለት ነው። አንዳንዶቹ መምጣት ይፈልጋሉ፣ መማር ይፈልጋሉ፣ ያስተምራቸው የለም። በቃ ወይን ሂዱና ተማሩ ነው የምንላቸው። በቃ ፈልጉ፣ በሰፈራችሁ ቤተክርስቲያን ፈልጉና ተማሩ፣ ተጠመቁ። ይህ በጣም የማይሆን ነገር ነው። ሰብስቦ ያስተምራቸው በጣም ያስፈልጋል። ኢቭን ዛሬ እንኳን የለቀኳት ልጅ አለች። ቤተሰብ አወቁባት፣ ተባራውን ጓደኛዋ ጋር ነው ያለችው። ቤተሰብ ሊገላት ይፈልጋታል። ቅድም የገባው ልጅ ሲያወራ ሰምታችሁት ስለሆነ ላስገባው ወይንም ካገኘሁት እያለ ነበረ። ቤት ውስጥ ሰውት እሱ እንግዲህ አለ የሚባል እንትን ነው፣ ስፖርተኛ ነው፣ አሰልጣኝም ነው የስፖርት። በቤተሰቦቹ በጋርድ ተደብድቦ በእንትኑ የተደብድቦ ጠላት ገዝተውበት ለአንድ ወር ያህል ቤት አስቀምጠውት መድኃኒት እየጋቱ መጨረሻ መርፌ ሊወጉትና በሽተኛ ሊያደርጉት ሲሉ ጠፍቶ አሁን መከላከያ ገባ እያለኝ የነበረው ልጅ ማለት ነው። እንዲህ ቀላል አይደለም። ከዛ ያንን ሰው ከእስልምና አውጥተው ጤናማ ሆኖ ተመቶ ስሰማ ደግሞ ምናል ፔንፉል እንደሆነ አስቡት። የዛ ሁሉ ጫና ይመጣባቸዋል። ከዛ ከባድ ነገሮች አሉት እኛ ጋር ማለት ነው። ዝም ብለህ እንደዚህ ከዚህ ቤት እዚህ ቤት እንደምንቀይረው አይደለም። ፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ፕሮቴስታንት ብትሆን የሆነ ሰሞን ግርግር እንትን ቢኖር ነው። እዛ ህይወትህ ላይ ነው የምፈርደው ማለት ነው። እና በርቱ መምህራኖች፣ ብገቡ ደስ ይለናል። እዚህ እንትን ውስጥ ብገቡ ደስ ይለናል። መምህር ጎሳ አይቼዋለሁኝ፣ ደስ ብሎኛል ለማለት ነው። ብሶት አወራሁኝ፣ አስመሰልኩታ እና አፉ በሉኝ እንትን ካላችሁ ይብቃን ለዛሬ። እሺ፣ ሰላም ደሩ፣ ሰላም ደር። እሺ፣ ፎዬ ሰላም ደሩ ውስጥ ኑህ ወይ መምህር ከተናገሩት ነገር የተመቸኝ ሁሉም ጥሩ መልካም ነገር ነው የተናገሩት። ግን ይሄ ማህበር ወይንም ደግሞ አንድ ግሩፕ መፈጠሩ እኔ ራሱ ይሄንን እንትን እደግፈዋለሁ። ማለት ሰው ከአንድ ነበር። አዎ እኔ ብዬሽ ነበር ሙስሊም የሆኑትን ሰብስበናለች። እሷም ከእስልምና ስለመጣች ሰብስበን እና እስቲ እንማር እንረዳዳ እና እንሰብስባቸው ብላ ነበረ። አንቺ ማን ዞር ብሎ ያይሻል? ማን ይነካሻል? ጥሩ ቦታ ሆነሽ። አዎ እኔ ብዙዎቹንም በውስጥ አውርቻለሁኝ። ግን እስቲ እንግዲህ እግዚአብሔር ያውቃል። አዎ አይ እኔንማ ማንም ይነካኝ የለም። ስድቡ እንዳለ ሆኖ እንደሌላው ይመስላችኋል ይመስለኛል። ብዙም ስላልተረዱት ዝም ብለህ ተጠመቅ ምናምን ማለትም በጣም ነው የሚከብደው። በጣም ቤተሰባቸው ላይ የሚደርስባቸው ጫና ያን የሚከታተል አካል እስካሌለ ድረስ በጣም አስቸጋሪ ነው። ፕሮቴስታንቱ አትሊስት ተመሳሳይ መጽሐፍ ነው፣ ክርስቶስ አምላክ ነው ብሎ የሚያምነው ዲስማሽ አይከብደውም። ከዛ ቤተሰብም እንደዚህ የህይወት ግድያ ጉዳይ ደረጃ አይደርስም። ይህ ግድያ ነው የሚመጣባቸው። ከዛ ላይፋቸውን ነው እንዳለ የሚያበረሻሽለው እና ጫና ይመጣል። ከዛ እንዲደረሰብኝ እንዲሆን ሲሉ በጣም አስቸጋሪ ሆነ። ሩቅ ለምን ትሄዳለህ? እኔንም ማየት ትችላለህ። ብዙ ታሪክ አለው። ያው ግን እኔን ማንም ጫፌ ሊነካኝ አይችልም። ያለሁበትን ቦታ ይወስናል። ግን በአድማ ደረጃ ግን እኔንም መመልከት ትችላለህ። ያው ታውቃለህ ብዙ ነገር። አዎ እናት እናውራ እየተነጋገርን ሰብስቢያቸውና እስልምና ይወጣል።
ደስ ይለኛል። አንድ ግሩፕ ፈጥረን ለምን ብዙ እህቶች ወንድሞች እየተንከራተቱ ነው ያሉት ኢትዮጵያ ውስጥ ሊጠመቁም ፈልገው በኋላ ላይ ስራም ይፈልጋሉ ቤተሰባቸው ጋር ጥገኛ ሆነው ብቻ ብዙ ታሪክ አለ። ለዛ ለነዛም እንደርስ በመምህራኖችም ደረጃ ደግሞ ለመማር እኛም እንድንማር ግዴታ ያስፈልጋል። በቃ አንድ ማህበር ትልቅ ተቋም ከማህበር ወደ ተቋም ያው እናሰፋዋለን ብዬ አስባለሁ። ግን በውስጥ እናውራ። እሺ ደህና ደሩ። አሁን በቃ ጥሩ። እሺ በውስጥ እናወራለን። ቴሌግራም ካልሆነ ቴሌግራም ቻናል ከፍተን በውስጥ በኩል መነጋገር እንችላለን። ይቻላል። እሺ በቃ ትክክል። እሺ በውስጥ እሺ ፎሎ ላርግሽ እና እኔም ፎሎ አርጌውታለሁኝ። ኦኬ እሺ ያው መልሻለሁ እኔም። እሺ እና እስኪ እናውራና መሆን ያለበት ነገር ይሆናል። ትልቅ ስራ መስራት እንችላለን። ወንድማችን ጎን መቀመጥ። እሺ ደህና አደሩ። መልካም በቃ መምህር። እሺ እፎይ ወንድማችን ጀግናችን መልካም አዳር ይሁንላችሁ ለሁላችሁ።